አንቺ አበባዬ ማነው ነካብኝ ያለ እንግዲህ አብርሽ ጋይስ ውዶች ማለት ነው። አን ቲክቶክ ላይ ሲገባ አብርሽዬ ለኤርሜላ ከረሜላ ዘፈነላት። ይሄ ዘፈን እግዚአብሔር ምስክሬን ነው የምላችሁ። ይሄ ዘፈን ኢትዮጵያ በነበርኩ ሰዓት ነው የተጋበዝኩት ጋይስ። በትግረኛ ነበር ወደ አማርኛ ተቀይሮ ነውና ላሳያችሁ እንዴት ትላንትና ደስ ብሎች ዘፈን እኮ አልሰራም ጋይስ። እኔ አላቅም ሲጀምር ዘፈን መዝሙር ካልሆነ በስተቀርና በሱ ግን ዘፈርኩ ጋይስ። እመቤቴ ሲወዶ እኔ ትርጉሙን ትንሽ ትንሽ ነው የምሰማ በፊት ራሱ ምንድን ነው በትግረኛ ግን አማርኛ ተቀይሮ እንዴት አባቱ እንደሚያምር ይሄ ዘፈን ሄርሜላ የዘፈነላት አብርሽ። እንግዲህ ሰላም ቤተሰብ እንዴት ናችሁ የኔ ውዶች? ደህና ናችሁልኝ? እኔ አለው እግዚአብሔር ይመስገን። ሰላማችሁ ብዜት ትበልልኝ። እንግዲህ ትላንትና በሰራ ቪዲዮ ብዙዎቻችሁ ደስ ብሏችኋል። ስለ ሁሉም ነገር እግዚአብሔር ይመስገን። ሄርሜላ ብቻ እንኳን መጣች እንኳን ታየች ያላችሁ የራሳችሁ ስሜት እውነት ለመናገር በቃ የሰው ፍቅር ይስጠን ፈጣሪ። እውነቴን ነው የምላችሁ። እኔ ነገ ቢጠፋ ባታቀኙ ራሱ ፎቶ አለ ትፈልጉኛላችሁ ብዬ ስለማስብ በጣም ነው የምወዳችሁ። እንግዲህ ብዙ ነገር የተወራ ነው፣ ብዙ ወሬ የተወራ ነው። አብርሽዬ እንግዲህ እቺ ልጅ ከጎና መሆን አለብህ ብዬ አስባለሁ። ከጎና መቆም አለብህ። አንተ በተሸገርክ ሰዓት ባለቀስክ ሰዓት ሄርሜላ ካጠገብክ ነበረች። አልፈልግም ከህይወቴ ውጪ አልፈልግም፣ በቃ ብቻዬ መሆን ይፈልጋሉ ባለ ሰዓት እንግዲህ ሄርሜላ ሁሉም ነገር ችላ ከአብርሽ አጠገብ ነበረች። ታውቃላችሁ፣ ባዘነ ሰዓት፣ ባለቀሰ ሰዓት፣ በተከፋ ሰዓት ሄርሜላ በዚህ ሰዓት ደግሞ ተረዳኝ፣ ምንም ነገር መናገር አልፈልግም ያለች ነው። ስለ ቀለበቱም እኔ ደንግጫለሁኝ። ትላንትና አልሰራውበት ማለቴ አላወራውም፣ ግን ጸጥ ነው አልኩት። አንድ ቀለበት እጇ ላይ የለም፣ ለምን እንደወጣ ማናቅም። እንግዲህ የደረሰባት እሷና ፈጣሪ ነው የሚያውቀው። አላቅም። እኔማ ያላየሁት ነገር ይሄ ነው ብዬ ማውራትን አልችልም። እውነት ለመናገር ብዙዎቻችሁ ለዩቱብ ብላችሁ ብዙ ነገር አስተያየት የምትሰጡ እግዚአብሔር ልቦና አይስጣችሁ ለማለት ይፈልጋለሁ። እውነት ለመናገር ሰው በልጣል። ብርም ጠፊ ነው፣ ሁሉም ነገር አላፊ ጠፊ ነው። የእውነቴን ነው የምላችሁ። ወደ 66,000 ነበረ 20 ቀን የሰራሁትና ዶላር ወደ 66 ለምን ወደ 66 ዶላር ነበረ ጠፍቷል። ገባችሁ? ዩቱብ ስለተመታ ማለት ነው። ገባችሁ አይደለ? ሊጠፋም አይጠፋም ብዬ አስባለሁ። አላቅም ግን አላፊ ጠፊ ነው ብር ለማለት ፈልጌ ነው። ለሊናችሁ ኑሩ። በዚህ አጋጣሚ በጣም የሩተም ደጋፊ አንዳንድ መልካም የሆኑ በጣም ደስ ያላቸው አሉ። በዛም ደግሞ ልክ ስም ያወጡ አሉ። ለማንኛውም ልቦና አይስጠን ለሁላችን። ግን አብርሽዬ እንግዲህ በጠዋት በቃ በጣም ነው ወደድኩት ይሄ ዘፈን። እንዳልኳችሁ እኔ በትግርኛ ነበረ በፊት ሲሰማ ነበረ፣ በአማርኛ ሲቀይር በጣም ነው ደስ አለኝ። ቲክቶክ ላይ ነው ትላንትና አየሁት። ላስገባላችሁ እንዴ? ይቅርብኝ ፖስት አላደርግም። ለማንኛውም በጣም ነው ደስ አለኝ። እንግዲህ ሄርሜላዬ እንግዲህ ወደ ራስሽ ተመልሰሽ ወደ በፊቱ ሳቅሽ ጫወታሽ ተመልሰሽ እንደምትመጪ ተስፋ አደርጋለሁ። ተስፋ አለን ሁላችን። የቀለበቱ ነገር ቢያሳስበንም ለምን አንዳንዴ እኮ ሊወጣ ይችላል፣ ግን ፕሮሚስ ይወጣል ብዬ አላስብም። ኤኒዌይስ ብዙዎቹ ደግሞ ጥያቄ ሆነባቸው እንደዚህ ሰርግ ጥሪ ያለባት የመሰለ ማለት ሀምሮባት ነው መጣችሁ። እንዴት በራሳ የመጣችሁ ደግሞ ወደ የትም የዞራችሁ አላችሁ። እንግዲህ እግዚአብሔር ነው የሚያውቀው። ኤተን አታስጨንቁ፣ ትረጋጋ በጀመራ ነው አለች ማርቲ እስከማውቀው ድረስ እስካየው ድረስ። እና ብዙዎቻችሁ ብዙ አስተያየት ነው የምትሰጡት፣ የራሳችሁ እይታ ነው ብዬ ነው የማስበው። እንግዲህ እንደዚህ ስታለቅስ ነበረ የእሷ እጅ ያለበት ምናምን፣ እንዴት ነው ኤቷን ልታሳግድ የምትችለውና ብዙ ነገር ነው በነገራችን ላይ። እንዴት አምሮባት እና ታዲያ ከሰው በታች ብዙ ጥላት አለባት እኮ ሄርሜላ። ከሰው በታች ሞታ እንዴ ምን ሆናችሁ ነው? አንደኛ ታውቃለች፣ የሚዲያ ሰው ናት። ቪዲዮ ይዞ እንደሚጠብቁ ታውቃለች። ይሄ ታወቀ ነው። ገባችሁ አይደለ? ስለዚህ ቪዲዮ እስካለ ድረስ ደግሞ መቼም እንግዲህ አላቅም እቺ ልጅ ምን እንደደረሰባት የምናውቀው ነገር የለም። እስከሚያሳውቁን ድረስ መረጋጋት አለብን ብዬ አስባለሁ። ስለዚህ ከሰው በታች ሆና መምጣት የለባትም። አምሮበት ስለመጣች ወይኔ ነገር አልተከፋችም ወይ አልተበደለችም። ብዙዎቻችሁ ደግሞ ያስመሰለች ነው አብርሽ ላይ ወይኔ ነገር ያደረገች ነው የምትሉም አላችሁ። አብርሽ አፈቅራለሁ ስለናፈክኝ ነው የመጣውንም ጭንቀታቸው አይቼ ነው መጣው እንጂ በዚህ ሁኔታ መምጣት አልፈለኩም ያለች ነው። እንግዲህ
ገባቸው አይደለም? ምንም አስመሰለች። ሲጀምር ደግሞ አብርሽ ወዴት እንዴት እንደሚወድ ታውቃለች። አብርሽ ላይ ምንድን ነው በተቸገረ ሰዓት አብርሽ ጎን የነበረችው ልጅ እንዴት ነው እሱ የምትበድለው? በጣም ይገርማል ግን